በሁለት ዓለም ዋንጫ ፍጻሜ ለሁለት ሀገራት የተጫወተው ተጫዋች። ኡራጓይ እንደ አውሮፓውያን አቆጣጠር በ1930 ራሷ ያዘጋጀችውን የመጀመሪያ የፊፋ ዓለም ዋንጫ አነሳች። እንደ አውሮፓውያን አቆጣጠር በ1934 የተካሄደውን ሁለተኛውን የፊፋ ዓለም ዋንጫ ደግሞ ጣሊያን አዘጋጅታ ራሷ ወሰደችው። ሁለቱ የዓለም ዋንጫዎች ታዋቂው የእግር ኳስ ጸሐፊ ጋሪ ታከር እንደ አውሮፓውያን አቆጣጠር ሰኔ 6 2018 በብሪታንያው ዕለታዊ ጋዜጣ ዘ ጋርዲያን ስለ አንድ ተጫዋች ለጻፈው ሀተታ መነሻ ሆኖታል። ለመሆኑ ይህ ተጫዋች ማን ነው? የእግር ኳስ ሕይወቱ ምን ይመስላል? የሚለውን በሃሚንግ ስፖርት ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ተጫዋቹ ሉዊስ ፊሊፔ ሞንቲ ይባላል። ጋሪ ታከር ሉዊስ ሞንቲ ዘ ማን ሁ ፕሌይድ ኢን ቱ ወርልድ ካፕ ፋይናልስ ፎር ቱ ካንትሪስ በሚል ርዕስ ባሰፈረው ጽሑፍ ሀተታውን ስለዚህ ተጫዋች ይጀምራል። በሁለት ተከታታይ ዓለም ዋንጫዎች ፍጻሜ በመድረስ ጣሊያን፣ ብራዚል፣ አርጀንቲና እና ኔዘርላንድስ ይህን ማሳካት ችለዋል። ጀርመን በወቅቱ መጠሪያዋ ምዕራብ ጀርመን ነበር። እንደ አውሮፓውያን አቆጣጠር 1982፣ 1986 እና 1990 በተካሄዱ 3 ተከታታይ ዓለም ዋንጫዎች ፍጻሜ በመድረስ ታሪክ ሰርታለች። የተወሰኑ ተጫዋቾች በሁለት ተከታታይ ዓለም ዋንጫዎች መሳተፍ ቢችሉም ሉዊስ ፊሊፕ ሞንቲ ከነዚህ ተጫዋቾች የተለየ ነው ይላል ጋሪ ታከር። ሞንቲ እንደ አውሮፓውያን አቆጣጠር በ1930 ኡራጓይ ባስተናገደችው የመጀመሪያው ዓለም ዋንጫ አርጀንቲናን ወክሎ የተጫወተ ሲሆን አርጀንቲና በፍጻሜው ጨዋታ ባዘጋጁ ሀገር 4-2 ተሸንፋለች። እንደ አውሮፓውያን አቆጣጠር በ1934 በተካሄደው ሁለተኛው የፊፋ ዓለም ዋንጫ አዘጋጁ ሀገር ጣሊያን በወቅቱ አጠራሯ ቼኮስሎቫኪያን አሁን ቼክ ሪፐብሊክና ስሎቫኪያ በሚል ለሁለት ተከፍላለች። 2-1 በማሸነፍ ዋንጫውን ስታነሳ ሉዊስ ሞንቲ የቡድኑ አባል ነበር። ሉዊስ ፊሊፔ ሞንቲ እንዴት በሁለት ዓለም ዋንጫዎች ለሁለት ሀገራት ሊጫወት ቻለ የሚለው ጉዳይ የአብዛኞቹ ጥያቄ ነው። ጋሪ ታከር ጽሑፉን ይቀጥላል። ሉዊስ ፊሊፔ ሞንቲ እንደ አውሮፓውያን አቆጣጠር ግንቦት 15 1901 በአርጀንቲና ቦነስ አይረስ ተወለደ። የእግር ኳስ ሕይወቱን በአርጀንቲናው አትሌቲኮ ሁራካን ክለብ የጀመረ ሲሆን ክለቡን በተቀላቀለበት ዓመት የሊጉ አሸናፊ መሆን ቻለ። በታዋቂው ቦካ ጁኒየርስ ክለብ አጭር ቆይታ ካደረገ በኋላ ወደ ሌላኛው የአርጀንቲና ክለብ ሳን ሎሬንዞ አመራ። ጋሪ ታከር ሳን ሎሬንዞ ሉዊስ ሞንቲ ስሙን እንዲታወቅ አድርጎታል ይላል። በክለቡ በነበረው ቆይታ ኳስ በማስጣል ብቃቱና ጥንካሬው እንዲሁም የቴክኒክ ክህሎቱና ብስለቱ በላቲን ደብል አንቾ በእንግሊዘኛው ደብል ዋይድ የሚል ስያሜ ያሰጥቶታል። ሞንቲ የሜዳውን ክፍል በማካለል የሚያደርገው እንቅስቃሴ አለቱና የማይበገረው የሚል ውዳሴ አስገኝቶለታል። ሉዊስ ፊሊፔ ሞንቲ እንደ አውሮፓውያን አቆጣጠር በ1929፣ በ1924 እና በ1927 ከሳን ሎሬንዞ ጋር የአርጀንቲና ሊግ ዋንጫን አነሳ። በክለቡ ያሳየው ብቃት እንደ አውሮፓውያን አቆጣጠር በ1927 ፔሩ ባሰናዳችው 11ኛው የደቡብ አሜሪካ የእግር ኳስ ቻምፒዮና ለአርጀንቲና ብሔራዊ ቡድን እንዲጫወት ጥሪ ቀረበለት። አርጀንቲና በቻምፒዮናው የፍጻሜ ጨዋታ ፔሩን 5-1 በመርታት ዋንጫውን ስታነሳ ሞንቴ የቡድኑ አባል ነበር። ሞንቲ እንደ አውሮፓውያን አቆጣጠር በ1928 በኔዘርላንድስ አምስተርዳም በተካሄደው 9ኛው የኦሊምፒክ ጨዋታዎች በእግር ኳስ ውድድር ከአርጀንቲና ጋር የብር ሜዳሊያ አግኝቷል። በፍጻሜው ጨዋታ አርጀንቲና በኡራጓይ 2-1 ስትሸነፍ ሉዊስ ሞንቲ ብቸኛውን ግብ አስቆጥሯል። እንደ አውሮፓውያን አቆጣጠር በ1930 ኡራጓይ ባዘጋጀችው የመጀመሪያው ዓለም ዋንጫ ሞንቲ በአርጀንቲና ብሔራዊ ቡድን ተካተተ። አርጀንቲና እንደ አውሮፓውያን አቆጣጠር ሐምሌ 15 1930 በስታዲዮ ግራን ፓርኬ ባደረጋችው የምድቧ የመጀመሪያ ጨዋታ ፈረንሳይን 1-0 ስታሸንፍ የማሸነፊያዋን ግብ በ81ኛው ደቂቃ በቅጣት ምት ያስቆጠረው ሉዊስ ፊሊፔ ሞንቲ ነበር። አርጀንቲና በምድብ 1 ሜክሲኮን 6-3 በመርታት እንዲሁም ቺሊን 3-1 በማሸነፍ ወደ ግማሽ ፍጻሜ አልፋለች። አርጀንቲና በግማሽ ፍጻሜው አሜሪካንን 6-1 ስትረታ የመጀመሪያዋን ግብ ያስቆጠረው
ሉዊስ ፊሊፔ ሞንቲ ነበር። አርጀንቲና በፍጻሜው በወቅቱ አጠራሯ ዩጎዝላቪያ አሁን ፈርሳ ወደ ተለያዩ አገራት ተከፋፍላለች 6-1 ካሸነፈችው ኡራጋይ ጋር ቀረበች። በሞንቴቪዲዮ ከተካሄደው የዓለም ዋንጫ ፍጻሜ በፊት ሞንቲ ጉዳት አጋጥሞት ነበር። በጨዋታው የሚጠበቅበትን ብቃት እንዳያሳይ አድርጎታል የሚሉ ወሬዎች መናፈስ ጀመሩ። ከረፍት በፊት 2-1 እየመራች የነበረችው አርጀንቲና ከረፍት መልስ 3 ግብ ተቆጥሮባት 4-2 ተሸነፈች። ከረጅም ዓመት በኋላ አያቱ ሎሬና ሞንቲ በሰጡት አስተያየት ሞንቲ በጨዋታው የሚጠበቅበትን ብቃት ያላሳየው ጉዳት ብቻ ስላጋጠመው እንዳልሆነ መግለጻቸውን ጋሪ ታከር በጽሑፉ አስፍሯል። አርጀንቲና ጨዋታውን 2-1 እየመራች ረፍት ወጣች። የማላውቋቸው ሰዎች አርጀንቲና ካልተሸነፈች ባለቤቴንና አክስቴን እንደሚገሉ ዛቱ ሲሉ በወቅቱ የነበረውን ሁኔታ ያስታውሳሉ። ሎሬና ሞንቲ ከቤተሰባቸው ውጭ ሌሎች አርጀንቲና ተጫዋቾች ማስፈራሪያ እንደደረሳቸውና ልጃቸው ሉዊስ ሞንቲ ዛቻ እንደመጣባት ገልጸዋል። በስተመጨረሻም ኡራጓይ በ1930 ያዘጋጀችውን የዓለም ዋንጫ አነሳች። ሞንቲም የእግር ኳስ ቆይታውን በሳን ሎሬንዞ ክለብ ቀጠለ። ነገር ግን ሞንቲ ለአርጀንቲናው ክለብ ሲጫወት በነበረበት ወቅት ሊያዩት የመጡት 2 ጣሊያናውያን የሕይወቱ ለውጥ መታጠፊያ ሆነለት ይላል ጋሪ ታከር። ሊያዩት የመጡት ጣሊያናውያን በቅርብ ከጣሊያን ክለብ የዝውውር ጥያቄ እንደሚቀርብለት ነገሩት። ጥያቄውን ከተቀበለ ወርሃዊ ክፍያው ወደ $5000 ከፍ እንደሚልና ቤትና መኪና እንደሚሰጠው ቃል ተገባለት። ሁለቱ ሰዎች ለሞንቲ ጥያቄውን እንዲያቀርቡ የላኩት የወቅቱ የጣሊያን መሪ ቤኒቶ ሙሶሊኒ ናቸው። እንደ አውሮፓውያን አቆጣጠር በ1934 ጣሊያን የዓለም ዋንጫውን እንድታዘጋጅ በዓለም አቀፉ የእግር ኳስ ማህበር ፊፋ ተመረጠች። ጋሪ ታከር ዓለም ዋንጫው ቤኒቶ ሙሶሊኒ ጣሊያን በውድድሩ ከሌሎች የእግር ኳስ ኃያላን ጋር ተወዳድራ ቀዳሚውን ስፍራ እንድትይዝ ፍላጎት እንደነበራቸው ገልጿል። የሉዊስ ሞንቲ ቅድመ አያቶች በሰሜን ጣሊያን በምትገኘው ኤሚሊያ ሮማግና የተወለዱ ናቸው። ለሞንቲ ጥያቄውን ያቀረበው ክለብ ላዚዮ ሳይሆን ሙሶሊኒ የሚደግፈው ጁቬንትስ ነበር። የጣሊያን ሊራ ያማለለው ሉዊስ ሞንቲ ወደ ቱሪን በማምራት እንደ አውሮፓውያን አቆጣጠር በ1931 ለጁቬንትስ ፈረመ። የጣሊያንን ዜግነት አገኘ ሲል ጋሪ ታከር ገልጿል። ሉዊስ ሞንቲ ለአርጀንቲና ብሔራዊ ቡድን በ16 ጨዋታዎች 5 ግቦችን ከመረብ አሳርፏል። ሞንቲ ለአልባሲሌቴ ነጭና ሰማያዊ የአርጀንቲና ብሔራዊ ቡድን ቅጽል ስም ነው። ወደ ግሊ አዙሪ ሰማያዊዎቹ ጣሊያን ሄደ። እንደ አውሮፓውያን አቆጣጠር በ1931 ጁቬንትስን የተቀላቀለው ሉዊስ ሞንቲ በቱሪኑ ክለብ በነበረው የ9 ዓመት ቆይታው በተከላካይ አማካይ መስመር በነበረው ሚና ክለቡ 4 የስኩዴቶን ዋንጫ እንዲያነሳ አስተዋጽኦ አድርጓል። ክለቡንም በአምበልነት አገልግሏል። ከ200 በላይ ጨዋታዎች አድርጎ 20 ግቦችን ለአሮጊቶቹ የጁቬንትስ ቅጽል ስም ነው አስቆጥሯል። ጋሪ ታከር ይቀጥላል። ሉዊስ ፊሊፕ ሞንቴ ወደ ጣሊያን የመጣው በጁቬንትስ ብቻ ለመጫወት አይደለም። በጣሊያን መሬት በሚካሄደው ሁለተኛው የፊፋ ዓለም ዋንጫው እዛው እንዲቀር ብሔራዊ ቡድኑን ለመርዳት ጭምር ነው ብሏል። እንደ አውሮፓውያን አቆጣጠር ግንቦት 27 1934 ጣሊያን ናዚዮናሌ ስታዲየም የሁለተኛው የፊፋ ዓለም ዋንጫ መክፈቻ ጨዋታ ተካሄደ። ጣሊያን አሜሪካንን 7-1 በመረምረም በፍጹም የበላይነት አሸንፋ ለሩብ ፍጻሜ ያለፈች። ሞንቲ በጨዋታው ባይሰለፍም የጣሊያን ብሔራዊ ቡድን አባል ነበር። ጣሊያን ባሸነፈችበት ተመሳሳይ ቀን በመጀመሪያው ዓለም ዋንጫ የወከላት አርጀንቲና በቦሎኛ ከተማ በተደረገው ጨዋታ በስዊድን 3-2 ተሸንፋ ከውድድሩ ውጭ ሆነች። ጣሊያን አሜሪካንን ማሸነፏን ተከትሎ በሩብ ፍጻሜው ከስፔን ጋር ተገናኘች። እንደ አውሮፓውያን አቆጣጠር ግንቦት 31 1934 ያደረጉት ጨዋታ 1-1 ተጠናቀቀ። አሸናፊውን ለመለየት በወቅቱ የነበረው የፊፋ አሰራር በቀጣዩ ቀን ሁለተኛ ጨዋታ ማድረግ ነው። እንደ አውሮፓውያን አቆጣጠር ሰኔ 1 1934 በተደረገው ጨዋታ ጣሊያን ጁሴፔ ሜዛ 11ኛው ደቂቃ ላይ ባስቆጠራት ግብ ስፔንን 1-0 በማሸነፍ በደርሶ መልስ ውጤት ወደ ግማሽ ፍጻሜው ያለፈች። ጋሪ ታከር ሁለቱ ጨዋታዎች ሽኩቻ የበዛባቸው፣ ኃይል የተቀላቀለባቸውና ፍትጊያ የነበረባቸው እንደነበረ ገልጿል። ጣሊያን በግማሽ ፍጻሜ በሳንሴሮ ስታዲየም ከኦስትሪያ ጋር ያደረገችውን ጨዋታ በኤንሪኬ ጉያታ ግብ 1-0 አሸነፈች። የኦስትሪያ አይን ሳቢ ጨዋታ በጨዋታው መሃል በሳንሴሮ ጥሎ በነበረው ዝናብ እክል ገጠመው።
ይሁንና በጨዋታው ለጣሊያን በተከላካይ አማካይ ስፍራ የተጫወተው ሉዊስ ሞንቲ የኦስትሪያውን አጥቂ ማቲያስ ሲንዴላርን እንቅስቃሴ በመግታት ጣሊያን ለፍጻሜ እንድትደርስ ትልቅ አስተዋጽኦ እንዳደረገ ጋሪ ታከር ገልጿል። በሁለቱ ሀገራት የግማሽ ፍጻሜ ጨዋታ ጁሴፕ ሜዛ የኦስትሪያውን ግብ ጠባቂ ፍሬድሪች ፍራንዝል የያዘውን ኳስ በትከሻው በመግጨት አስጣለው። ኤንሪኬ ጉያታ ግቡን አስቆጠረ። የዕለቱ የመሃል ዳኛ ስዊድናዊው ኢቫን ኢክሊንድ ጎሉን ያጸደቁበት መንገድ በኦስትሪያ ተጫዋቾች ቁጣን የቀሰቀሰና ውዝግብ የፈጠረ ነበር። ግቡን ያስቆጠረው ኤንሪኬ ጉያታ እንደ ሞንቲ በአርጀንቲና የተወለደ ተጫዋች ነው። ስዊድናዊው ኢቫን ኢክሊንድ በግቡ ብቻ ሳይሆን በጨዋታው እንቅስቃሴ ውሳኔያቸው ጣሊያንን ደግፈዋል የሚል ትችት ቢቀርብባቸውም ፊፋ የፍጻሜውን ጨዋታ እንዲመሩ መረጣቸው። እንደ አውሮፓውያን አቆጣጠር ሰኔ 10 1934 ሮም ናዚዮናሌ ስታዲየም ጣሊያን ከቼኮስሎቫኪያ አሁን ቼክ ሪፐብሊክና ስሎቫኪያ በሚል ለሁለት ተከፍላለች። የዓለም ዋንጫ ፍጻሜ ጨዋታ የሚካሄድበት ቀን ሆነ። ከጨዋታው አንድ ቀን በፊት ጣሊያኖች ወዳረፉበት ክፍል በቴሌግራም አንድ መልእክት ለአሰልጣኙ ቪትሪዮ ፖዞ እና ተጫዋቾቹ ደረሰ ይላል ጋሪ ታከር። አሸንፉ፣ ካላሸነፋችሁ አደጋ ላይ ትወድቃላችሁ የሚል እንደነበር ገልጿል። የቴሌግራሙ መልእክት ከጣሊያኑ መሪ ቤኒቶ ሙሶሊኒ እንደመጣ ተነገረ። ለጣሊያን ተጫዋቾች ጨዋታው በእግር ኳስ ትልቁን ክብር የሚያሰጥ መሆኑ ራሱ ጫና ቢኖረውም የሙሶሊኒ መልእክት የጫናውን ግዝፈት ጨምሮታል ያለው። ቼኮስሎቫኪያ በወቅቱ አጠራሯ የተቀመጠ ነው። በግማሽ ፍጻሜ ጀርመንን በወቅቱ ምዕራብ ጀርመንን 2-1 በማሸነፍ ለፍጻሜ ቀርባለች። ቼኮስሎቫኪያ ከፍጻሜው ጨዋታ በፊት ደካማ አቋም ነው ያላት። ጨዋታውን በጣሊያን በቀላሉ ታሸንፋለች የሚል ግምት ተሰጥቶት ነበር። ይሁንና ጨዋታውን በጥሩ ሁኔታ በመጀመር የተሻለ እንቅስቃሴ ያደረጉ ሲሆን የሁለቱ ጨዋታ የመጀመሪያ አጋማሽ ያለምንም ግብ አቻ ተጠናቀቀ። በእረፍት ሌላ አጭርና ግልጽ መልእክት ከሙሶሊኒ ወደ ጣሊያን መልበሻ ክፍል ካሰልጣኙ ቪቶሪዮ ፖዞ ተላከ። ሉዊስ ሞንቲ በሁለቱ ዓለም ዋንጫዎች ተጻራሪ ስጋቶች በዚህ መልኩ ይገልጿል። አያቴ ሎሬና በሁለት ሀገራት በዓለም ዋንጫ መጫወቴ ስጋት ውስጥ እንደሚከተኝ ትነግረኝ ነበር። በኡራጓይ ዓለም ዋንጫ አርጀንቲና ብታሸንፍ ጉዳት እንደሚደርስብኝ ነበር የተነገረኝ። በጣሊያን ግን ከተሸነፍ አደጋ ውስጥ እንደምገባ ተረዳው። እንግዳ ነገር ሆነብኝ ብሏል። አንቶኒን ፑክ 71ኛው ደቂቃ ለቼኮስሎቫኪያ ግብ በማስቆጠር ቡድኑን መሪ ያደረገ። በጣሊያን ተጫዋቾች ላይ ጫናው ይበልጡኑ በረታ። ጄሪ ሶቦትካ የሳተው ባዶ ጎል እና ፍራንቲሴክ ስቮቦዳ የግብ አግዳሚ የመለሰበት አጋጣሚ ጣሊያን ከተጨማሪ ስጋት ያተረፈና አዙሪዎቹ ጨዋታው ላይ እንዲቆዩ አድርጓል። ጣሊያን መሸነፏ እርግጥ ነበር ሲባል ራሚሞንዶ ኦርሲ በ81ኛው ደቂቃ ባስቆጠራ ግብ አዙሪዎቹ አቻ ሆኑ። በናዚዮናሌ ስታዲየም የነበረው ደጋፊ ስሜት ከጭንቀት ወደ ደስታ እንዲቀየር አደረገ። ጎሉ ሙሶሊኒን ጨምሮ ያስፈነጠዘ ነበር ይላል ጋሪ ታከር። ጨዋታው ወደ ጭማሪ ሰዓት አመራ። ጣሊያን አገገመች፣ የጨዋታ ብልጫም ወሰደች። 95ኛው ደቂቃ ላይ አንጀሎ ስካቪዮ ከጠባብ አንግል ያስቆጠራ ግብ ጣሊያንን መሪ ያደረገች። ስታዲየሙ በደስታ ተደበላለቀ። ስዊድናዊው ኢቫን ኢክሊንድ የጨዋታውን መጠናቀቅ የሚያበስረውን ፊሽካ አሰሙ። በቀድሞ ፕሬዝዳንት ጁሊየስ ሪሜት ስም የተሰየመውን ዋንጫ አምበሉ ጂያን ፒየሮ ኮምቢ ተረከበ። ሉዊስ ፊሊፔ ሞንቲ ከጨዋታው በኋላ የፈለጋችሁትን መጠየቅ ትችላላችሁ ተባልን። ገንዘብ፣ ቤት፣ ወርቅ፣ መኪኖች ከድሉ በኋላ በጣሊያን የተከበሩ የሰው ልጆች ሆነን ሲል ገልጿል። ጋሪ ታከር ሉዊስ ሞንቴ በሁለት ዓለም ዋንጫዎች ለሁለት ሀገራት በመጫወት የተለየ ታሪክ ማስመዝገቡን አውስቷል። ይሄ አስገራሚ ታሪክ ከዚህ በኋላ በሌሎች ዓለም ዋንጫዎች ይፈጠር ሆኖ ታከር የመቀየር እድሉ ጠባብ ነው ሲል ጽሑፉን ቋጭቷል። ሉዊስ ፊሊፔ ሞንቲ ለጣሊያን ብሔራዊ ቡድን 18 ጨዋታዎችን አድርጎ አንድ ግብ አስቆጥሯል። ሞንቲ ከእግር ኳስ ከተገለለ በኋላ የጣሊያኖቹን ክለቦች ጁቬንቱስ፣ አትላንታ፣ ትሪየስቲና፣ ቫሬሴ፣ ቡጌቫኖ እና ፔዛ እንዲሁም የአርጀንቲናውን ሁራክን ክለብ አሰልጥኗል። እንደ አውሮፓውያን አቆጣጠር በ1983 በ82 ዓመቱም ከዚያ ዓለም በሞት ተለይቷል። አድማጮቻችን በዓለም ዋንጫ ለሁለት ሀገራት ስለተጫወተው ሉዊስ ፊሊፔ ሞንቲ በዚህ መልክ በሃሚንግ ስፖርት አቀረብንላችሁ። በሌላ ተጫዋች ስፖርተኞች ግለ ታሪክ እስከምንገናኝ መልካም ቆይታ።